ያገባችሁም ያላገባችሁም የሚጠቅም ምክር ልምከራችሁ። ምን ታደርጋላችሁ መሰላችሁ? ስጦታ ስታስገዙም ሆነ ለራሳችሁም የሆነች ነገር ስታገኙ ወርቅ ግዙ። ወርቅ ገዝታችሁ አስቀምጡ። ባላችሁንም ለበዓልም የሆነ ስጦታ ምናምን ስታስገዙት ፋሽን ሲመጣ ልብስ ግዛልኝ፣ ፋሽን ሲመጣ ጫማ ግዛልኝ ከማለት ወርቅ አስገዡ። ትንሽም ብትሆን አንቺም ደግሞ ካስቤዛ ተርፈሽ የሆነች ነገር መጋረጃ ልግዛ፣ የቤት ዕቃ ልግዛ፣ እንደዛ ልግዛ ከምትይ ወርቅ ግዥ። ምን መሰለሽ ነገ የሚጠቅምሽ ይሄ ነው። የቤት ዕቃ ያልቃል፣ ያረጃል፣ ይሰበራል፣ ልብስም ያልቃል። ወርቅ ግን ካለሽ ይዘሽው ትሄጃለሽ። በአንቺ ባትኖሪም እንኳን ቀሪ ንብረት ይሆናል። ነገ ለልጆችሽ ወይ ደግሞ አንቺ ለሚጠቅም ሰው ይቀራል፣ ይሰጣል ማለት ነው። ዕቃ ከሆነ ግን ምንም አያደርግም። እንደገና ደግሞ ነገ ባልሽ ትዳርሽ አለመችሽ እንኳ ብሎ ብትሄጂ የግል ንብረትሽ ነው። የጋራ ንብረት ሆኖ ለመካፈል ለድርድር አይከለልም ማለት ነው። ለዚህ የቤት ዕቃ ልግዛ፣ የነከሌ ቤት እኮ እንደዚህ ነው፣ የነከሌ ኩሽና እኮ እንደዚህ ነው፣ እንደዚህ ላስደረግ እንዲህ ላድርገው ከምትይ ወርቅሽን ግዝት አድርገሽ እንደፈለግሽ ታደርጊያለሽ። ነገ ቀሪ ንብረትሽ ይሆናል ማለት ነው። ለዚህ ወርቅ ግዙ። እሺ፣ ይሄን ነው የምመክራችሁ። እና ወንዶችም ደግሞ እንደዚሁ ማለት ነው። ለሁላችሁም ነው የምመክራችሁ። ለምን አላዳለም፣ ሙስናም አልሰራም። ምን መሰላችሁ? የሴቶችን ተንኮል እናንተ አታውቁም። እናንተ ሳታውቁ ማለት ነው ግዝት ታደርግና እናቷ ቤቱ ሽቅ፣ እህቷ ጎን ሽቅ ታደርጋለች። ለዛ አንተ ምን ማድረግ እንዳለብህ ታውቃለህ? በዓል ሲመጣ ብራንድ ልብስ፣ በዓል ሲመጣ ብራንድ ጫማ ከማለት ማለት ነው። ብር ስታገኝ የሆነ ነገር ስታገኝ የእጅ ሰዓት፣ የብር ሰዓት ግዝት። አሁንም ደግሞ በርከት ያለ ነገር የሆነ ነገር ሽጣ ተረፈ ስታረግ የአንገት ሐብል ወርቅ ግዛበት። ወይ ደግሞ ምን የመሰለ አይፎን ግዝት ታደርገህ ያዝ። ይሄ ፋይል ማስቀመጫ ነው ብለህ የሆነ ጥሩ ስልክ ገዝተህ ቁጭ። ከዛን ወይ ደግሞ መሳሪያ ገዝተህ መሳሪያ ግዛበት። ስለ ደግሞ አንድ ቀን ከሚስት ጋር ስትተብት ግንባሯ ላይ ደቅነ በዝም ነው ምዳፋሽ እንድትላት አይደለም። ንብረት ማስቀመጫ ነው፣ ብር ማስቀመጫ። ባንክ ካስቀመጥከው ነገ ግፊት ትገትርሃለች። እቃ ሶፋ ወይ ከቀየርክበት ይሄ ንብረቴ ነው እካፈላለሁ ትልሃለች። ለዚህ ምን ማድረግ አለብህ? ለራስህ የሆነ ነገር ግዝት ታደርግና ቁጭ። ነገ ሄዳለሁ ስትል ወይ ደግሞ አረብ ሀገር ሄዳ አንዱን ጀንጅና እኔ ስደውልልህ አትመልስልኝ፣ ስጽፍልህ አትመልስልኝ፣ የጠየቅኩህን አትመልስልኝ፣ አታውራኝ። በዛ ወጥተው ምክንያት ትደረድራለች አንተን ለመሻር ስትል ማለት ነው፣ ከአንተ ለመሄድ ስትል። የዛን ሰዓት መንገድ ያስበሽ ነው፣ መግቢያሽን አዘጋጅተሽ ነው ብለህ ያ ይጠቅምሃል። ንብረት ከሆነ ግን ጎረቤት ያውቃል፣ ሽማግሌ ያውቃል፣ ቤተሰብ ያውቃል። ይሄ ንብረት አለኝ፣ በህግ ይያዝልኝ፣ በህግ ይጠየቅልኝ ትላለች። ያንን ንብረት ቤተሰቦች መጥተው የእሷ የሆነ ሰው መጥተው ከፍል አድርገው ይወስዳል። የአንተ ግን የግል ንብረት ቆጠበ ካስቀመጥ ያ የግል ንብረት ነው። ስልኩን ሽጦ ያካፍለኝ አትልክም፣ የእጁን ሰዓት ሽጦ ያካፍለኝ አትልክም። ለዚህ እንደዛ አድርግ ማለት ነው። ሴቶችን በዛው እንደዛው ነቃ በሉ ብትነቁ ይሻላቸዋል። ደግሞ ያው ፍቅር እንዳለ ጥላለ ብዬ ነው የመከርኳችሁ። ደግሞ ፍቅር ሆናችሁ እግዚአብሔር ይመስገን ጥሩ ትዳር ጥሩ ህይወት ደግሞ ከሆነላችሁ ነገ ያ ንብረት ምን ይሆናል መሰላችሁ? ለልጆቻችሁ ልጅ ስትወልዱ ልክ የመጀመሪያ ልጃችሁን ስትወልዱ በስጦታ መልክ ቀይራችሁ ይሄ ለልጄ ነው ብላችሁ ታስረክባላችሁ ማለት ነው። እናንተ ደግሞ በመካከል አንድ ነገር ብትሆኑ ወደ የሆነ ቦታ ብትሄዱ የሆነ ነገር ቢቸግራችሁ የሆነ ነገር ብትከስሩ ያንን ነገር ሽጣችሁ ትጠቀሙበታላችሁ ማለት ነው። ለዛ የሚጠቅም ነገር ግዙ። የቤት ዕቃ አያስፈልግም አይደለም፣ ያስፈልጋል። ግን በልኩ ሲሆን የሆነ ፋሽን ሲመጣ በዓል ሲመጣ ከነከሌ ጋር ውድድር ካለው የሌለው ውድድር እዛ አትወዳደሩ። እኔ ግን አንድ ጥያቄ የምጠይቃችሁ ባለትዳሮች የምትጀናጀኑት ቺት የምታደርጉት ምንድን ነው ጥቅሙ? ንገሩኝ እስኪ። ጥቅሙ ምንድን ነው? ቆይ ንገሩኝ። ማንም እንዲኮረጅ ነው በኋላ። እሺ ንገሩኝ። ከኮረጀም ደግሞ እንዲመረምረው ነው። እና ምንድን ነው ጥቅሙ? ሚስት ይዛችሁ ሴት የምትደረድሩ የምትጀነጅኑ፣ ባል ይዛችሁ ወንድ ላይ ቺት የምታደርጉ እስኪ ንገሩኝ። ደግሞ የማታደርጉስ ደግሞ ጉዳቱስ ምንድን ነው? እስኪ ንገሩኝ። ይችን ብቻ ለእኔ ንገሩኝ። እሺ ሚስጥር መሆን አለበት። እና አንድ ሰው ሲላከፍሽ ባለትዳር ነኝ ትያለሽ። ከዛን ደግሞ ወንድም ደግሞ አንዷ ሴት
ብላ ስትጀነጅንክ ይቺ ምን አይነት ግልፍጥ ናት ብለህ ትሳደባለህ። አሁን በአንተ ቤት ታማኝ የሆነ ግን አይደል? ጥሩ ነው ግን ምንድነው ችግሩና እስኪ ጥቅሙና ጉዳቱን ብትነግሩኝ ጥሩ ነው ብዬ ነው። በዛውም ትምህርት ልውሰድሽ ይጠቅመኛል። እና ያልኳቸውን ምክር ደግሞ በስራ ላይ አውሉትና ስተገብሩት ማለት ነው እሸልማችኋለሁ ሳይሆን ያው በቃ ከእናንተ ትምህርት ወስዳለሁ። ተንኮል ያልሆንም ካለ እስኪ